ግለሰቡ ወይም ታዳጊው ወደ ግለ ወሲብ እንዲገፋፋ ታደርጋለች። የዛ አይነት ኃይል አላት። ይሄ ምንድነው? ይህ ወገን በጸሎትና በጾም ካልሆነ በምንም ሊወጣ ይችላል። በስመ አብ ወወልድ ወመንፈስ ቅዱስ ማለት ኃይል ነው። ብዙዎች ማስተርቤሽን ወይም ደግሞ ግለ ወሲብን እንደ ኃጢአት አይቆጥሩትም። ያለዋ የሚወጣወጥ ሴት ሲያይ ወዲያውኑ አእምሮ ተለውጦ ወደ ዝሙት መንፈስ እንዲገባ ማድረግ ምን ማለት ነው? ግለሰቡ ወይም ግለሰቧ ድርጊቱን ከፈጸመ ወይም ከፈጸመች በኋላ ከፍተኛ የጥፋተኝነት ስሜት እንዲሰማቸው በእነዚህ የጨለማ መናፍስት በጠቀስናቸው ማለት ነው በኩል የሚመጣ የነፍስ ውጊያ ነው። ያንን ዘራችሁን ለመናፍስቱ ዓለም ማራቢያነት እንደምትሰጡ ማወቅ ይኖርባቸዋል። 17 ዓመት በሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነውና እጃችሁን ዘርጉ ባልነው መሠረት አላሳፈራችሁንም። ፈጣን ምላሻችሁ የቅድስት ሥላሴን ቤት እንድንሠራ ያሰብነውን እንድንፈጽም ኃይልና ብርታት ሆኖን ይኸው መሠረቱን ጀምረናል። የረዳችሁንን ሁሉ እያመሰገን አትርሱን ያሉ አባቶችን ምርቃት አስቀድመን ጅምሩ ከፍጻሜ እንዲደርስ አሁንም አብራችሁን ሆኑ ስንል እንማጸናለን። አብረን እንደጀመርነው አብረን እንጨርሰዋለን። ድጋፋችሁ አይለየን። በድጋሚ በአባቶች ስም እናመሰግናለን። የአጋስተ ቅድስት ሥላሴ ቤተ ክርስቲያን አሰሪ ኮሚቴ። በግለ ወሲብ ወይም ደግሞ ማስተርቤሽን ሱስ የተጠመዳችሁ ሁሉ ይህንን መርሃ ግብር መስማት ግዴታችሁ ነው። እጅግ በርካታ ሰዎች አሃዝ ተቀምሮለት ይፋ አይደረግ እንጂ ኢትዮጵያ ውስጥ በግለ ወሲብ ወይም ደግሞ በማስተርቤሽን ሱስ እንደተጠመዱ ይታወቃል። ብዙዎች ማስተርቤሽን ወይም ደግሞ ግለ ወሲብን እንደ ኃጢአት አይቆጥሩትም። ነገር ግን ኃጢአት ነው አይደለም የሚለው ቢያከራክርም በኢትዮጵያ ኦርቶዶክስ ተዋሕዶ እምነት አስተምህሮት ማስተርቤሽን ወይም ደግሞ ግለ ወሲብ ከፈጣሪ ጋር የሚያጣላ ኃጢአት ነው። ይህንም በዝርዝር እነግራችኋለሁ። ከዛ ውጭ ዘራችሁን በማስተርቤሽን ወይም ደግሞ በግላዊ እርካታ አማካይነት የምትረጩ የምታፈሱ ሰዎች ያንን ዘራችሁን ለመናፍስቱ ዓለም ማራቢያነት እንደምትሰጡ ማወቅ ይኖርባችኋል። እንዴት የሚለው በዛሬው መርሃ ግብር ውስጥ የሚተነተን ነው። እስከ ፕሮግራሙ ፍጻሜ አብራችሁኝ ቆይታችሁ ይህንን መርሃ ግብር የምትከታተሉ ከሆነ በተለይ በዚህ ሱስ የተጠመዳችሁ እጅግ ከፍተኛ ግንዛቤ ታገኙበታላችሁ ብዬ አስባለሁ። ቀጥታ ወደ መርሃ ግብሩ ወስዳችኋለሁ። እንግዲህ በመንፈሳዊ ትምህርት እና በስነ ልቦናዊ ትንታኔዎች ውስጥ ሁለት መናፍስት ይታወቃሉ። እነዚህም ሌሊትና ሙራድ የሚባሉ መናፍስቶች ናቸው። ሌሊት የሌሊት የጋኔኖች እናት በመባል ትታወቃለች። ሙራድም ደግሞ ከእሷ ጋር በአጋርነት የሚሰራ የሙት መንፈስም ነው ተብሎ ይታመናል። እንግዲህ እነዚህ ሁለት መናፍስቶች ከግለ ወሲብ ወይም ደግሞ ማስተርቤሽን ጋር ቀጥታ ግንኙነት እንዳላቸው እነግራችኋለሁ። እንግዲህ ይህንን ግንኙነት የምንገልጽበት ዋና ዋና መንገዶች አሉ። እነዛ ምንድናቸው? አንደኛው የሌሊት ሚና ነው። የዝሙትና የህልም መንፈስ ነች። ይህንን በደንብ ማወቅ መቻል አለብን። ብዙዎች እንግዲህ የኔም መርሃ ግብር ተከታታዮች በተደጋጋሚ የሚያነሱት የጋራ የሆነ ጥያቄ አለ። ይኸው ምንድነው? ወንዶቹ ሌሊት የምትታገለኝ የሆነ ሴት መንፈስ እንዳለች ያውቃለው። ህልመ ሌሊት የሚመታኝ ነው እሷ ስታገለኝ ካደረች ነው። ሴቶቹም ደግሞ ሌሊት የሆነ መንፈስ ሲታገለኝ በግድ ሊደፍረኝ ሲል ባንኜ ጩሄ የተነሳው የሚሉ ሰዎች አሉ። ስለዚህ እነዚህን መንፈሶች ያውቋቸዋለሁ ነው። ሴቶችን የሚያስቸግረው የሙራድ መንፈስ አለ። ወንዶችን የምታስቸግር ደግሞ የሌሊት መንፈስ አለች። ስለዚህ እነዚህ መንፈሶች ምንድን ናቸው? የሚያደርሱብን ተጽዕኖ ምንድን ነው? ለግለ ወሲብ ወይም ደግሞ ለማስተርቤሽን እንዴት ነው የሚገፋፉን የሚለውን ጥያቄ የሚመልሰው በዚህ መርሃ ግብር ውስጥ ያለው ሰፊ ትንታኔ ነው እና ለዛም ነው እስከ መጨረሻው አብራችሁኝ ሆኑ እምላችሁ። እንግዲህ ስለ ሌሊት አንስተናል። መንፈሳዊ ዓለም ሌሊት የሌሊት ጋኔን ተደርጋም ትታወቃለች።
ከግል ወሲብ ጋር ያላት ግንኙነት አንደኛ የሀሳብ ዝሙት መሆኗ ነው። ይሄ ማለት ምንድነው? ሊሊት በሰው አእምሮ ውስጥ የብልግና ምስሎችንና ሀሳቦችን በመዝራት በተለይም ደግሞ በወጣቶች ውስጥ ገና በታዳጊነት እድሜ ውስጥ ባሉት ወጣቶች አእምሮ ውስጥ ሰርጻ ገብታ ግለሰቡ ወይም ታዳጊው ወደ ግለ ወሲብ እንዲገፋፋ ታደርጋለች። የዚ አይነት ኃይል አላት። ሌላው የዘር ስርቆት ነው። በጣም አጸያፊውና አስቀያሚው ደግሞ ይሄ ነው። የዘር ስርቆት ማለት ምንድነው? ከእናንተ የሚወጣው የዘር ፍሬ አለ። ያንን የዘር ፍሬ ነው የምትሰርቀው። እንዴት አድርጋ? እንግዲህ ግለሰቡን ለብቻው በሚያደርገው ግለ ወሲብ እርካታ ወይም ደግሞ የወሲብ ድርጊት ወቅት የሚፈሰው ዘር በሊሊትና በሰራዊቶቿ ይወሰዳል። ይህንን ምን ያህሎቻችን እናውቃለን? ስለዚህ ያ ተወስዶ ለምንድን ነው የሚደረገው? ለመንፈሳዊ ሰራዊት መራቢያ ነው የሚሆነውና ስለዚህ ከእናንተ በዚህ አይነት ድርጊት የሚፈሰው ፈሳሽ ወይም ደግሞ ኢጃኩሌት በምታደርጉበት ሰዓት ላይ የሚወጣው የዘር ፍሬ ለመናፍስት መራቢያነት የሚውል ከሆነ ወደ ምን እየተዛመዳችሁ ነው? ከማጋ እየተዛመዳችሁ ነው? ይህንን ነው በደንብ ማወቅ ያለባችሁ። እርግጠኛ ነን ይህንን ብዙዎች ይህንን ሚስጥር ስለማያውቁት እንጂ ይህንን ሚስጥር ካወቁ ማንም ይሁን ማን ከእግዚአብሔር ተፈጥሮ ዘሩ ለመናፍስታዊ ሰራዊት መራቢያ እንዲሆን ይፈቅዳል ብዬ አላስብም በግል ላይ። ነገር ግን እንዲህ አይነት መንፈስ መኖራቸው ነው የማያውቅ በርካታ ሰው ስላለ እንደዚ አይነት ሰውን ማንቃት ግድ ይላል እና እንግዲህ ይህ የሰው ልጅን ኃይል ለመቀነስና የዘር ፍሰቱ ማለት ነው በሌሊትና በሰራዊቷ የሚወሰደው የዘር ምንጭ የሰው ልጅን ኃይልን ለመቀነስና ለጨለማው ዓለም መናፍስት መራቢያነት ይውላል እና በጣም ልንጠነቀቅ ይገባል። ሌላው ምንድነው? ሌሊት ዝሙተ ህልምን ሪፕሬዘንት ታደርጋለች። ይሄ ምንድነው? ግለሰቡ በህልሙ ከማይታወቅ አካል ጋር ግንኙነት ሲያደርግና በዛው ምክንያት የግለ ወሲብ ስሜት ሲቀሰቀስበት ይህ በሌሊት መንፈስ የሚመጣ ፈተና ነው። ይህንን መገንዘብ ይኖርበታል ያ ግለሰብ ማለት ነው። ሌላው ሙራድስ፣ የሙራድ ሚና ምንድን ነው? እንግዲህ ሁለቱ መናፍስት ናቸው ብለናል። ሁለቱም አይነት መናፍስት እንደሆኑ በመግቢያ ላይ ገልጫለሁ። ሙራድ በአረብኛው እንግዲህ ፍላጎት የሚለውን ስያሜ ይወክላል ነው የሚሉት። ስለዚህ ሙራድ ፍላጎትን ወይም ምኞትን የሚወክል በመሆኑ ከግለ ወሲብ ጋር ያለው ግንኙነት አንደኛ ሱስ ወይም ደግሞ አዲክሽን ማስያዝ ነው። የግለ ወሲብ ሱስን እንድንደጋግም ሁሌ ከዛ ውጭ መኖር አንችል አድርገን እንድናስብ ተጽዕኖ ማሳደር ነው እና ድርጊቱን ደጋግሞ ያግለሰብ እንዲያደርግ መገፋፋት፣ በተለይ ደግሞ ሴቶች ላይ የሙራድ ሚና በጣም ይጸናል። ሌላው ከእውነተኛ ግንኙነት ማራቅ ነው። እንግዲህ ይህ መንፈስ ወይም ደግሞ ሙራድ ከግለሰቡ ወይም ደግሞ ከሰዎች ጋር ካለው እውነተኛና ቅዱስ ግንኙነት ለምሳሌ ክቡር ጋብቻ፣ የተቀደሰ ጋብቻ ይልቅ በራሱ ምናባዊ ዓለም ውስጥ ብቻ ታስሮ እንዲቆይና ራሱን በራሱ ላይ ከራሱ ጋር ግንኙነት እያደረገ እንዲቆይ የማስገደድ ኃይል አለው ማለት ነው እና ሁለቱም በዚህ መልኩ ሰዎችን ይጎዳሉ። በተለይ ሙራድ ሴቶች እዚህ ጋር በደንብ እንድትሰሙ ይፈልጋለሁ። ሴት ልጅ ራሷን በራሷ በምታረካበት ጊዜ በግለ ወሲብ ወይም በማስተርቤሽን አማካኝነት ማለት ነው ከእሷም የሚወጣው የዘር ፈሳሽ በዚህ የሙት መንፈስ የሚወሰድ ነው። ኖርማሊ ያንን ከሴቷ የወጣውን የዘር ፈሳሽ የሚወስደው ሙራድ ነው። ቅድም የወንዶችን ተናግረናል። ሌሊት ነች ከሰራዊቷ ለዘር መራቢያነት ትወስዳለች ብለናል። እዚህ ጋር ደግሞ ሙራድ ደግሞ የሴቶችን የዘር ፈሳሽ ይወስዳል። ስለዚህ ይህንን የማታውቁ ሴቶች ነገር ግን በግለ ወሲብ ወይም በማስተርቤሽን ሱስ የተጠመዳችሁ ይህን ማወቅ መቻል አለባቸው። ምክንያቱም ያ ዘር ሄዶ ለመናፍስት ማራቢያነት እንደሚውል መገንዘብ ይኖርባቸዋል። ጤነኛ ሰው ከመናፍስቱ ዓለም ጋር መዳቀል ወይም መጋባት ወይም ደግሞ የዘር ፈሳሹን አሳልፈው መስጠት እንደማይፈልግ እርግጠኛ ሆኖ መናገር ይቻላል፣ ባለማወቅ ስለሚደረግ ማለት ነው። ስለዚህ ይሄ የሚደረግ ከሆነ ይህን ድርጊት የሚፈጸሙ ሰዎች መንፈሳዊ ውጤቱን ያውቁታል ወይ? መንፈሳዊ ውጤቱ ምንድን ነው የሚለውን ደግሞ በተከታይነት እንመለከታለን። እንግዲህ እነዚህ ሁለት መናፍስት ማለትም ሙራድና ሌሊት በዚህ ድርጊት ውስጥ ሲሳተፉ የሚያመጣቸው ተጽዕኖች ምንድን ነው? አንደኛ መንፈሳዊ ባዶነት እንዲሰማን ያደርጋሉ። ይሄ ማለት ነው ምን ማለት ነው? ግለሰቡ ወይም ግለሰቧ ድርጊቱን ከፈጸመ ወይም ከፈጸመች በኋላ ከፍተኛ የጥፋተኝነት ስሜት እንዲሰማቸው ያደርጋል። አንድ ጊልቲ ኮንሽስ የምንለው ማለት ነው። ሌላው የባዶነትና የድካም ስሜት እንዲሰማቸው ያደርጋሉ። ሰው እንግዲህ ግለሰብ ወይም ደግሞ
ማስተርቤሽን ከፈጸሙ በኋላ ብዙ ነገሮች ላይ ስታነቡ የሰውነት የደከመ መምጣት፣ የሰውነት መቀነስ፣ ምክንያቱም ከውስጡ የሚያወጣው ኃይል ቀላል ኃይል ስላልሆነ ማለት ነው። ከውስጡ የሚያወጣው ስፐርም ከብዙ የምግብ አይነቶች ተጨምቆ ፒውር የሆነውን ዘር ነው የሚረጨው። ስለዚህ ያንን ዘር ለማጠራቀም እንግዲህ ብዙ ምግቦች ብዙ የወሰዳቸው የምግብ አይነቶች ሁሉ ተጠራቅመው ነው። ስለዚህ እነዚህን ሁሉ ነገር ሉዝ ያደርጋል ማለት ነው። ሌላ ምንድነው? የጸሎት ኃይል መቀነስ ነው። ሰውን ከመንፈሳዊ መጽሐፍትና ከጸሎት በማራቅ ከእግዚአብሔር መንገድ ማውጣት፣ እንዲሁም ደግሞ አእምሮ በስጋዊ ስሜት ብቻ ተወስኖ ታስሮ እንዲቀመጥ ያደርጋል። ሌላው ብቸኝነት መንፈስ ነው። ግለሰቡ ከሰዎች ርቆ ባዶ ቤቱን ዘግቶ እንዲቀመጥ የመገፋፋት ኃይል ማለት ነው እና ከነዚህ የፈተና ወይም ደግሞ ከእንደዚህ አይነት ፈተና መውጫ መንገዶች ውስጥ ምንድን ናቸው? አንደኛው የአእምሮ ቁጥጥር ነው። ይሄ ማለት ምንድነው? እንግዲህ ሀሳቡ ሲመጣ ይሄ ግለ ወሲብ ወይም ደግሞ የማስተርቤሽኑ ሀሳብ ሲመጣ ወዲያውኑ በጸሎት ወይም ደግሞ በሌላ ስራ ላይ ተጠምዶ ለሌሊት መግቢያ በርን መዝጋት ነው አንድ። ሌላው መጽሐፍትን ማንበብ ነው። እንግዲህ አእምሮ በቆሸሹ ሀሳቦች እንዳይሞላ ከዛ የሚያርቁ መንፈሳዊ መጽሐፎችን ማንበብ እጅግ ጠቃሚነት ይኖረዋል። ሌላው ምንድነው? ስጋን መጎሰም ነው። እንግዲህ ስጋን መጎሰም ሌላ በምንም አይደለም፣ በጸሎት በስግደት በመቁጠሪያ በመቀጥቀጥ ራስን ማዳከም ነው እና ራሱን በዚህ መንገድ ያዳከመ ሰው ስለ ሴክሹዋል ኢንተረስት ያስባል ተብሎ አይገመትም እና በጾም ሰውነትን ስጋን ማዳከም ከነዚህ አይነት ፈተና እንቆጠብ ያገዘናልና ስጋን መጎሰም ወሳኝነት አለው። ሌላው ንስሐ መግባት ነው። እንግዲህ ድርጊቱ መንፈሳዊ ጥቃት መሆኑን አውቆ በንስሐ ራስን ማጽዳት እጅግ ወሳኝነት እንዳለው መንፈሳዊ መምህራን ያስተምራሉ። እንግዲህ ከመንፈሳዊ አንጻር ግለ ወሲብ ተራ ስጋዊ ድርጊት ብቻ ሳይሆን ልብ አድርጉ፣ በእነዚህ የጨለማ መናፍስት በጠቀስናቸው ማለት ነው በኩል የሚመጣ የነፍስ ውጊያ ነው። ስለዚህ ከዚህ የነፍስ ውጊያ መዳን የማይፈልግ ማን ነው? ማንም ከዚህ የነፍስ ውጊያ መዳን የማይፈልግ አይኖርም። ግንዛቤው እስካለው ግንዛቤውን ማስጨበጥ ደግሞ በእንደዚህ አይነት ጉዳይ ላይ የሚሰሩ መምህራን የቤት ስራ ነው። ግን የእነሱ የቤት ስራ ነው ብለን ደግሞ እኛ ቁጭ ብለን አንመለከትም። የምናውቀውን ያነበብነውን የተገነዘብነውን እናካፍላለን እና በዚህ መሰረት ነው እንግዲህ ዛሬ ስለ ሙራድና ስለ ሌሊት መንፈስ እያብራራሁ ያለሁት። እንዲሁም ደግሞ ከግለ ወሲብ ብዙዎች ከተጠመዱበት ሱስ ጋር ቀጥተኛ ግንኙነት እንዳላቸውና ይሄም በራሱ ኃጢአት እንደሆነ ለመናገር ነው ይሄ መርሃ ግብር የተዘጋጀው። እንደ አጠቃላይ ስንመለከተው እንግዲህ ስለ ሙራድና ሌሊት መንፈስ ወይም ደግሞ ማንነት የሚነሱ ሀሳቦች በአብዛኛው በጥንት አፈ ታሪኮች ከሚስጥራዊ ትምህርቶች ወይም ደግሞ ሚስቲሲዝም የሚሉት እና አንዳንዴም ከግል እምነቶች ጋር የተያያዙ ናቸው። እነዚህ ሁለት አካላት እንግዲህ ለየብቻ ያላቸውን ግንኙነት መመልከት ይቻላል። አንደኛ ሌሊት ቅድመ ማስተናታል በታሪክና በአፈ ታሪክ ውስጥ በጣም የታወቀችና ረጅም ዘመናትን ያስቆጠረች ማንነት ናት። አንድ እሱን ማወቅ ይኖርብናል። አመጣጧ እንግዲህ ምንድነው? በሱሜራውያንና በባቢሎናውያን ዘንድ ሌሊቱ በሚል ስም የነፋስ ወይም ደግሞ የሌሊት መንፈስ ተደርጋ ትታወቅ እንደነበረ የሚያመለክቱ ጽሑፎች አሉ። በአይሁድ ትውፊትም ቦታ አላት። በአንዳንድ ጥንታዊ የአይሁድ ጽሑፎች ለምሳሌ አልፋቤት ኦፍ ሲራክ የሚባለው ላይ ሌሊት ከአዳም በፊት ወይም ደግሞ ከአዳም ጋር እኩል የተፈጠረች የመጀመሪያዋ ሴት ተደርጋም ትወሰዳለች እና ከአዳም ጋር ባለመስማማቷ ግን ገነትን ጥላ እንደወጣች እና የጨለማ መናፍስት እናት እንደሆነች ይታወቃል ወይም ደግሞ ይታመናል። እንግዲህ በዘመናዊ ዓለም ሌሊት የነፃነት የጥንካሬና የሴትነት አመፅ ምልክት ተደርጋም ትወሰዳለች። የሴትነት አመፅ ምልክት የሚለውን እንግዲህ ፌሚኒዝም ከሚለው ጋር ቀጥታ ግንኙነት ወይም ደግሞ ሊንክ አድርጋችሁ ልትተነትኑት ልታብራሩት ትችላላችሁ። በሌላ በኩል ደግሞ በጨለማው ዓለም ውስጥ እንግዲህ እንደ ሌሊት ጋኔን ወይም ህፃናትና ነፍሰ ጡሮችን እንደምታጠቃ መንፈስም ትታያለች። ሙራድስ የሚለውን ስንመለከት ደግሞ የሚከተለውን እውነታ እናገኛለን። እንግዲህ ሙራድ የሚለው እንደ ሌሊት ጥንታዊና ዓለም አቀፋዊ የአፈ ታሪክ ያለው ባይሆንም በተለያዩ መንፈሳዊና ባህላዊ አውዶች ውስጥ ግን በተለየ መንገድ ይገለጻል። ይኸውም አንደኛው ስያሜው ነው።
ሙራድ የሚለው ቃል በአረብኛ ፍላጎት ወይም ደግሞ የታለመ ነገር ዲዛይር፣ ፐርፐዝ የሚል ትርጉም አለው። ሌላው በመንፈሳዊ አውድ ስንመለከተው ደግሞ በአንዳንድ ምስጢራዊ ትምህርቶች ውስጥ ሙራድ ከሌሊት ጋር ተጣምሮ የሚነሳ ተባዕታይ የጥፋት ወይም የፈተና መንፈስ ተደርጎም ሊወሰድ ይችላል። ይሁን እንጂ ይህ አመለካከት በብዛት ከግል ራእዮች ወይም ደግሞ በቅርብ ጊዜ ከተፈጠሩ የምስጢራዊ ድርጅቶች ትምህርት ጋር የተያያዘ እንጂ እንደ ሌሊት የታሪክ ሰነድ እንደሌለው በዚህ ጉዳይ ላይ ጥናትና ምርምር ያደረጉ ምሁራን ይነግሩናል። የሁለቱ ግንኙነት ምንድን ነው? የሙራድና የሌሊት ግንኙነት ምንድን ነው? እንግዲህ እነዚህ ሁለት መናፍስት በአንድ ላይ ሲነሱ ያላቸው እንምታ በአብዛኛው ከሚከተሉት ነጥቦች ጋር ይያያዛል። አንደኛው የጥንዶች ተምሳሌት ሆነው ይወሰዳሉ። ይህ ማለት ምንድን ነው? በጨለማው ዓለም ወይም ደግሞ በእከርት ትምህርት ውስጥ ዓለምን የሚገዙ ጨለማ ጥንዶች ተደርገው ሊወሰዱ ይችላሉ። ሌሊት እንስት ወይም ደግሞ ፌሚኒን ኃይልን ስትወክል፣ ሙራድ ደግሞ ተባታይ ወይም ደግሞ ማስኩሊን የምንለውን ኃይል በመወከል የጥፋት ስራዎችን ይሰራሉ። በሰው ዘንድ እርኩሰትን ያሰራጫሉ ማለት ነው። እንግዲህ ሙራድ ወይም ደግሞ ፍላጎት እና ሌሊት ወይም ደግሞ አመፅ፣ ዝሙት ሁለቱም ሪፕሬዘንት ያደርጉት እነዚህን ስሞች ስለሆነ ነው። ሲጣመሩ የሰው ልጅ ከመንፈሳዊ መስመር አውጥተው ወደ ተበላሸው ዓለም የሚመሩ መንፈሶች ናቸው እና ደግሞ የሚተጉትም ለዛ ነው። ያንን ተግባራዊ ለማድረግ ነው እየተጉ ያሉት። በትንቢታዊ ነው በአጋንንታዊ ትምህርቶች ውስጥም በደንብ ይገለጻሉ ሁለቱ መንፈሶች ማለት ነው። እና በአንዳንድ አካባቢዎች እንግዲህ እነዚህን ስሞች በመጠቀም ሰዎችን ለማስፈራራት ወይም ደግሞ ልዩ ሚስጥር እናውቃለን በሚሉ ወገኖች ዘንድ እንደ ትልቅ መንፈሳዊ ምስጢርም ይታያሉ። ባጭሩ ሌሊት ጥንታዊና በብዙ ሃይማኖቶች ዘንድ የሚታወቅ የታሪክ ወይም ደግሞ የአፈ ታሪክ መነሻ ያላት ሲሆን ሙራድ ደግሞ ከእሷ ጋር ተያይዞ የሚነሳው በቅርብ ጊዜያት በተለይም በሚሰራጩ የምስጢራዊ ትምህርቶች ወይም ደግሞ የግል እምነቶች ውስጥ ነው ማለት ነው። ስለዚህ ከመንፈሳዊ ትምህርት አንጻር ስንመለከት በተለይም ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እና በአጠቃላይ በክርስትና አስተምህሮ የእነዚህ ስሞችና መናፍስት ምንነት ከቅዱሳት መጽሐፍትና ከሊቃውንት ትርጓሜ አንጻር ይታያል። ይህም ምንድን ነው? አንደኛው ሌሊት በመንፈሳዊ እይታ ስትመለከት የሚከተለው ገጽታ ይኖራታል። ይህም ደግሞ በመጽሐፍ ቅዱስ እንግዲህ ሌሊት የሚለው ስም በቀጥታ ባይጠቀስም በአንዳንድ ትርጉሞች ለምሳሌ ኢሳያስ 34:14 ላይ የሌሊት ጋኔን ተብሎ ተተርጉሟል። በመንፈሳዊ ዓለም ያላት ቦታ እንደሚከተለው ይታያል። አንደኛ የአመፅ መንፈስ ነች። እንግዲህ ሌሊት በእግዚአብሔር ስርዓት ላይ ያመፀች የትዕቢትና የራስ ወዳድነት መንፈስ ተምሳሌ ተደርጋ ትወሰዳለች። ሌላው የዝሙትና የእርኩሰት ምንጭ ነች ማለት ነው። ቅድም ተናግረናል። ስለ ግለሰብ ስለ ማስተርቤሽን ስናነሳ በሰዎች አእምሮ ውስጥ በጣም መጥፎ የሆኑ ዝሙታዊ ሀሳቦችን በማምጣት ለምሳሌ ወንድ ልጅ ብቻውን ሆኖ ወግ በሚያደርግበት ሰዓት ላይ ጥሩ ቁመና ያላት ዳሌዋ የሚወጣወጥ ሴት ሲያይ ወዲያውኑ አእምሮ ተለውጦ ወደ ዝሙት መንፈስ እንዲገባ ማድረግ፣ ወደ ኤሮቲክ የሆኑ ፊልሞች እንዲገፋፋ ማድረግ፣ ከሌላው ከመንፈሳዊ ፊልሞች ይልቅ በዚህ በወሲባዊ ጉዳይ ላይ ያተኮሩ ፊልሞችን እንዲመለከቱ ወጣቶች መወስወስ የሌሊት የምትታወቅባት ተግባሯ ነው እና ይህንን በደንብ ማወቅ መቻል አለበት። ለዚህም ነው የዝሙትና የርኩሰት ምንጭ የተባለችው ማለት ነው። እና ሰዎችን ወደ ዝሙት፣ ወደ መዳራትና ወደ ቤተሰብ መፍረስ፣ በነገራችን ላይ ያው በዝሙት በጣም የተጠመደ ሰው ዞሮ ዞሮ ሄዶ ትዳሩን ማፍረሱ አይቀርም። ለዚህም ነው የቤተሰብ መፈረስ ምክንያት ነች ተብላ የምትጠራው። በዛ ላይ የጨለማ ኃይል እንደሆነች መርሳትም የለብንም እና በሌሊት ህልም የሚመጡ ፈተናዎች እንግዲህ በሌሊት ህልም የሚመጡ ፈተናዎች ምንድን ናቸው? ዝሙተ ህልም ብዙ ጊዜ ይሄ በሌሊት ብዙ ሰዎች ህልመ ሌሊት መታኝ ይላሉ አይደለ? ህልመ ሌሊት ግን አንዳንድ ጊዜ ዝም ብሎም አይመጣም። ቀን ያሰብነው የተመለከትናት ሴት ካለ ውስጣችን ዲዛይራችን በጣም ተነሳስቶ ያችን ሴት እያሰብን ዝም ብለን ዘራችንን ያለ ቦታው ማባከን ማለት ነው። ለዛ ደግሞ ያው ተጠያቂዋ ምክንያቷ መነሻዋ እሷ ስለሆነች የዝሙትና የርኩሰት ምንጭ ነች። ያው ዝሙት ህልምን ታነሳሳለች ማለት ነው። ሌላ ምንድነው? ሌሊት የህፃናት ጠላት ነች። ይሄ የተባለው ለምንድነው? እንግዲህ በጥንታዊ መንፈሳዊ ድርሳናትና ለምሳሌ በአስማተ መናፍስት መጽሐፍት ላይ
ሌሊት ነፍሰ ጡሮችና ህፃናትን የምታጠቃ እናቶችን የምታስጨንቅ መቅሰፍት እንደሆነች ሆናም ተገልጻለች እና የህፃናትም ጠላት ናት ማለት ነው። ሙራድን በመንፈሳዊ እይታ ስንመለከተው ደግሞ እንግዲህ በመደበኛው የቤተ ክርስቲያን ትምህርት ውስጥ እንደ ሰይጣን ወይም ደግሞ እንደ ዋና ጋኔን ስም በስፋት አይታወቅ እንጂ በሚስጥራዊም ደግሞ ኦከልትና በአንዳንድ አጋንንትን የማውጣት ሂደት ላይ በሚሳተፉ ወገኖች ዘንድ አንደኛ የስስትና የስጋ ፍላጎት መንፈስ ተደርጎ ይገለጻል። ይሄ ማለት ምንድን ነው? ሙራድ የሚለው ቃል ቅድም ተናግረናል። ፍላጎት እንደመሆኑ ሰውን በስጋዊ ምኞትና በዓለማዊ ፍላጎት አጥምዶ ከመንፈሳዊ ህይወት የሚያርቅ መንፈስ ነው። አንድ እሱን ማወቅ አለብን። ሌላው ምንድነው? የሌሊት ረዳት ነው። ተባብረው ነው የሚሰሩት። እንግዲህ በአንዳንድ ትምህርቶች ሙራድ የሌሊት ባል ወይም ደግሞ ተባባሪ ተደርጎም ይቀርባል። ሌሊት በዝሙት ስታስት፣ ሙራድ ደግሞ በገንዘብ ፍቅር፣ በስልጣንም ጥምና በሱስ ሰውን የማጥመድ ድርሻ ተሰጥቶት ብዙዎችን ገደል ከቷል፣ ብዙዎችን አስቷል ማለት ነው። እና የሁለቱን ጥምር ተመልከቱ። እሷ በዝሙት ነው ሰዎችን የምታስተው፣ እሱ ደግሞ በገንዘብ ፍቅር። ሁለቱም ደባልቃችሁ ተር ነው። እነማን ናቸው በገንዘብ ፍቅር የወደቁት? እነማን ናቸው በስልጣን ውስጥ ያሉት? እነማን ናቸው በሱስ ውስጥ ያሉት? ከዛ ውጭ ደግሞ በዝሙት ራሳቸውን የሳቱት እነማን ናቸው? ሁለቱ ሲደባለቅ ዝሙት አለ፣ የገንዘብ ፍቅር አለ፣ የስልጣን ጥም አለ፣ ሱስ አለ። የተለያዩ ሱስ እንግዲህ በጣም ሰፊ ስለሆነ ማለት ነው። እና እነዚህ የሁለቱ መናፍስት ድምር የስራ ውጤቶች ናቸው እነዚህ ኃጢአቶች ማለት ነው። እና ይህንን ተረድተን የአጋንንት ስራ መሆኑን አውቀን ከዚህ ድርጊት ልንታቀብ ይገባናል። በተለይ በማስተርቤሽን ውስጥ ያሉ ሰዎች፣ በግለ ወሲብ ውስጥ ያሉ ሰዎች እንደ ቀላል ነገር አትመልከቱት። ደጋግሜ እላለሁ፣ ዘራችሁ የሚወሰደው በእነዚህ የሌሊት ጋኔኖች ባልና ሚስት ተደርገው ሪፕሬዘንት በተደረጉ የሌሊት መናፍስት ዘሮቻችሁ ተወስደው ወይም ደግሞ ዘራችሁ ተወስዶ ለመናፍስታዊ መራቢያነት ይሆናልና እንግዲህ ይህንን ተረድቶ ራስን ከዚህ የጨማለቀ ማንነት ማውጣት የየግለሰቡ አቋም ሊሆን ይገባል የሚል ጽኑ እምነት አለኝ። ሌላው እንግዲህ የሁለቱ ግንኙነትና ዓላማ ምንድን ነው? ከመንፈሳዊ ትምህርት አንጻር ስንመለከት እነዚህ መናፍስት ተቀናጅተው የሚሰሩባቸው መንገዶች አሉ። አንደኛው ቤተሰብን መበተን ነው፣ ትልቁ ዓላማቸው ማለት ነው። እና አጋንንት እንግዲህ በተለይ ጠንካራ የሆነ ቤተሰብ፣ የሚፋቀር ቤተሰብ፣ ጠንካራ የሆነ መሰረት ያለው ቤተሰብ አይፈልግም። ስለዚህ በእነዚህ መናፍስት አማካኝነት ቤተሰብን መበተን አንደኛው ዓላማው ነው ማለት ነው። ሉሲፈር ዋናው ጌታቸው። ስለዚህ ሪፕሬዘንት የደረጉት ሌሊትና ሙራድ ናቸው ማለት ነው። ስለዚህ ቤተሰብ መበተን አንደኛው ዓላማቸው ነው። የሁለቱ ግንኙነትም ዓላማም ያ ነው። እንግዲህ ዋናው ዓላማቸው የቅዱስ ጋብቻን ስርዓት ማፍረስ ነው። ቅዱስ ጋብቻን አይፈልጉም። ምክንያቱም ቅዱስ ጋብቻ የእግዚአብሔር ስለሆነ ያንን ስለሚያውቁ ማለት ነው። እንግዲህ ሌሊት በትዕቢትና በዝሙት፣ ሙራድ ደግሞ በቁጣና ባልተገደበ ፍላጎት ቤተሰብን ይበትናሉ ማለት ነው። ሌላው ከአምልኮ ማራቅ ነው። ሰውን በጭንቀት በትርጉም አልባ ህልሞችና በስጋዊ ፈተናዎች በማጥመድ ወደ ጸሎትና ወደ ንስሐ እንዳይቀርብ እንቅፋት ይሆናሉ። እንግዲህ ምን ያህል ሰዎች ናቸው ትርጉም አልባ ህልሞች ውስጥ ገብተው የሚዋዥቁት? ብዙዎች እየደወሉ እንዲህ አይነት ነገር እንደገጠማቸው ይነግሩኛል። እንግዲህ ይህንን መርሃ ግብር ሲከታተሉ ቢያንስ ምን አይነት ነገር ህይወታቸውን እያመሳቀለው እንደሆነ አንደርስታንድ ያደርጋሉ ብዬ አስባለሁ። ሌላ ምንድነው? የጨለማ ዓለም ስርዓት ነው። እንግዲህ በሰይጣናዊ ዓለም ውስጥ የራሳቸው ተዋረድና መንግስት እንዳላቸው ሰዎችንም በተለያዩ የህይወት ዘርፎች በሀብት በዝና በውበት በኩል ይፈትናሉ ማለት ነው። ይህንን ማወቅ መቻል አለብን፣ ስለ ሁለቱ መንፈሶች ስናነሳ ማለት ነው። ግን የመከላከያው መንገዶች ምንድን ናቸው ነው? የሆነ ሰውነና ስለ ሌሊት ማብራሪያ አገኘን፣ ስለ ሙራድ ማብራሪያ አገኘን። ሁለቱም የሌሊት ጋኔኖች መሆናቸውን አወቅን። ነጣጥለንም ስንመለከት ሌሊት ምን አይነት የዝሙት መንፈስ እንደሆነች፣ ሙራድ ደግሞ በሱስ በገንዘብ ፍቅር ውስጥ ሰዎች ገብተው እንዲዳክሩ የሚያደርግ መንፈስ እንደሆነ አወቅን። እሱም ብቻ ማለት ሴት ልጅ ራሷን በራሷ በምታረጋበት ሰዓት ላይ ከእሷ የሚወጣውን ፈሳሽ የሚወስደው የሙት መንፈስ ሙራድ እንደሆነ ተገነዘበን። ይህንን ካወቅን በኋላ ታዲያ እንዴት ነው ከዚህ አይነት እርኩሰት ስራ ልንወጣ የምንችለው ልንገላገለው የምንችለው? መከላከያ መንገዱ ምንድን ነው የሚለው ብዙ ሰዎች የማወቅ ፍላጎት ይኖራቸዋል ብዬ አስባለሁ። አንደኛው መንፈሳዊ ትምህርቱ እነዚህና መናፍስትን ለማሸነፍ ስለሚያገለግል በዚህ አይነት ጉዳይ ላይ የተጻፉ መንፈሳዊ ትምህርቶችን መከታተል ነው። አንድ ሁለተኛ ጸሎትና ጾም ነው።
ይሄ እንግዲህ በጸሎትና ጾም ካልሆነ በስተቀር በምንም ሊወጣ አይችልም። ልብ አድርጎ ይህንን በተመለከተ ማቴዎስ 17:21 ላይ የተቀመጠ እውነት አለ። ይሄ ምንድነው? ይህ ወገን በጸሎትና በጾም ካልሆነ በምንም ሊወጣ አይችልም። እና አንደርስታንድ ማድረግ ነው። እንዲህ አይነቱ የርኩሰት ተግባር በጸሎትና በጾም ካልሆነ በስተቀር ሊወገድ አይችልም፣ ሊቀረፍ አይችልም። ከዚህ መዳን አንችልም። ስለዚህ ጸሎትና ጾም ግድ ነው። ስለዚህ ጸሎትና ጾም ጋር ወይም ደግሞ ጸሎትና ጾምን ተግባራዊ ማድረግ ነው። ሌላ ምንድነው? በንስሐ የታጠበች ነፍስ ለሙራድም ሆነ ለሌሊት መናፍስት ምቹ እንደማትሆን አውቆ ንስሐና ቅዱስ ቁርባን መቀበል ነው ግዴታ። ንስሐ መግባት፣ ቅዱስ ቁርባን መቀበል ግድ ነው። ምክንያቱም ንስሐና ቅዱስ ቁርባን ለእነዚህ መንፈሶች በፍጹም ምቹ ስለማይሆን ስለማይመቻቸው ያንን ሰው ተጠግተው በጨለማው ዓለም ውስጥ የማስኬድ አቅም አይኖራቸውም። ይህንን መረዳት ነው። ሌላው ምንድነው? እንግዲህ ሌሊት የትዕቢት መንፈስ እንደሆነች መገንዘብ ይኖርብናል። ስለዚህ የትዕቢት መንፈስ በመሆኗ በትህትና በታዛዥነት ህይወት ትሸነፋለች። ሰዎች ትሁት ሲሆኑ፣ ሰዎች በጣም ካልም ሲሆኑ ሌሊት ያንን ትህትና ስለማትፈልግ እነዚህ ሰዎች ጋር አብራ ቆይትን አትፈልግም። ሌላ ምንድነው? እንግዲህ በማንኛውም ጊዜና ቦታ አማኞች በመስቀል በማማተብ ከመናፍስት ጋር ራሳቸውን መጠበቅ ይኖርባቸዋል። እነዚህ መናፍስቶች ደግሞ መስቀልን አይፈልጉም፣ መስቀልን አይወዱም እና የትም ቦታ ላይ በተገኘው አጋጣሚ ማማተብ ግድ ይላል። ለምሳሌ ምግብ ስንበላ ብናማትብ፣ በተገኘው አጋጣሚ የጸሎት ወይም ደግሞ የሆነ የስብሰባ ፕሮግራም ስንጀምር እንደየእምነታችን ብናማትብ። አሁን አንዳንዱ ይህን እንደኋላ ቀርነት የሚወስዱ አለ ነው አይደለም። ማማተብ ኃይል አለው። ሰዎች በስመ አብ ወወልድ ወመንፈስ ቅዱስ ማለት ኃይል አለው። እኛ እንደምንገምተው ወይም እንደምናስበው ተራ ነገር አይደለም። አንዳንድ ሰዎች ቁጭ ብለው ምግብ እንኳን ሲበሉ ታዘባለሁ። ውሃ ሲጠጡ፣ ኢቭን ውሃ ስጠጣ፣ ማኪያቶ ስጠጣ፣ ቡና ስጠጣ፣ ሻይ ስጠጣ ብታማትብ ምን ትሆናለህ? ምን ትሆኛለሽ? ብዙዎች እንደመጣ ነው የሚጠቀሙት እና የማማተብ ምልክትን መናፍስት አይፈልጉትም፣ አይወዱትም። ምክንያቱም ሪፕሬዘንት የሚያደርገው መስቀልን እንደሆነ ስለሚያውቁ። መናፍስት ደግሞ ለመስቀል ያላቸውን ጥላቻ ብቻ አለ ፍራቻውንም ስለምናውቀው ማለት ነው። እና ሁለቱም መናፍስት ሙራድና ሌሊትን ከምንዋጋባቸው መንገዶች እንግዲህ ዋና ዋናዎቹ እነዚህ ናቸው ማለት ነው። በዚህ መርሃ ግብር እርግጠኛ ነኝ በተለይ ግን ለወሲብ ወይም ማስተርቤሽን የምትፈጽሙ ሰዎች ትልቅ ማስጠንቀቂያ ሰምታችኋል። ይህን ሰምታችሁ ህይወታችሁን ትለውጣላችሁ የሚል እምነትም ተስፋም አለኝ። እግዚአብሔር ይርዳችሁ ማለት ነው ፈልገው። ይህንን ያለ ምክንያት አላልኩም። ምክንያቱም አሃዝ አይውጣለት እንጂ እጅግ በርካታ ሰዎች ኢትዮጵያ ውስጥ በግለ ወሲብ ሱስ ተጠምደው እንደሚቸገሩ ይታወቃል። የአደባባይ ሚስጥር ነው። ስለዚህ እንደዚህ አይነት ሰዎች ከዚህ አይነት ህይወት እንዲወጡ እንደዚህ አይነት መርሃ ግብሮች የግድ ያስፈልጋሉ ብዬ አምናለሁ። አብራችሁን ስለነበራችሁ ወደፊትም አብራችሁን ስለምትሆኑ ከልብ አመሰግናለሁ። በቀጣይ በሌላ አስተማሪ መርሃ ግብር እንገናኛለን። እስከዛው ግን በያላችሁበት ሰላም። 17 ዓመት በሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነውና እጃችሁን ዘርጉ ባልነው መሠረት አላሳፈራችሁንም። ፈጣን ምላሻችሁ የቅድስት ሥላሴን ቤት እንድንሠራ ያሰብነውን እንድንፈጽም ኃይልና ብርታት ሆኖን ይኸው መሠረቱን ጀምረናል። የረዳችሁንን ሁሉ እያመሰገን አትርሱን ያሉ አባቶችን ምርቃት አስቀድመን ጅምሩ ከፍጻሜ እንዲደርስ አሁንም አብራችሁን ሆኑ ስንል እንማጸናለን። አብረን እንደጀመርነው አብረን እንጨርሰዋለን። ድጋፋችሁ አይለየን። በድጋሚ በአባቶች ስም እናመሰግናለን። የአጋስተ ቅድስት ሥላሴ ቤተ ክርስቲያን አሰሪ ኮሚቴ